እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በአሜሪካዋ አሪዞና ከተማ ውስጥ ሲሆን በዛው ከተማ ውስጥም ነዋሪ የሆነችን ቤላ የተባለች የ17 ዓመት ልጅን እያሳየን ነው። ቤላ የደስ ያላት ምስኪን ልጅ ስትሆን እናቷ ሬኒ ከአባቷ ቻርሊ ጋር ተፋተው ሬኒ ሌላ ሰው በማግባቷ ምክንያት ቤላ አሪዞናን ለቃ አባቷ ወደሚኖርበት ዋሽንግተን ከተማ ታመራለች። የቤላ አባት ቻርሊ ዋሽንግተን ውስጥ በምትገኝ አነስተኛ መንደር በፖሊስነት የሚሰራ ሲሆን ቤላ እዛ እንደመጣች ጃኮብ የተባለ እነሱ አካባቢ ነዋሪ ከሆነ ልጅና ቤተሰቦቹ ጋር ትተዋወቃለች። ጃኮብም ለቤላ ለመንቀሳቀሻ ይሁንሽ በማለት አንድ አሮጌ መኪና ስለሰጣት ቤላ መኪናውን ከተማ ለመጎብኘትና ትምህርት ቤት ለመመላለስ ትጠቀምበት ትጀምራለች። ቤላም በመጀመሪያ የትምህርት ቀን ጄሲካ የተባለች ጓደኛ ትተዋወቅና ጄሲካም ከሌሎች ጓደኞቿ ጋር አስተዋውቃት ቤላ ብዙ ጓደኛ ታፈራለች። ጄሲካም ለቤላ ትምህርት ቤት ውስጥ ስላሉ ተማሪዎች እየነገረቻት ሳለ ድንገት ቆዳቸው እንደ በሮ የነጣ ተማሪዎች ወደ ካፍቴሪያ ሲገቡ ጄሲካም እነዚህ ሁሉም የአንድ ቤተሰብ አባላት እንደሆኑና አባታቸውም ኩለን እንደሚባል ለቤላ ትነግራታለች። ቤላም ከኩለን ቤተሰቦች ውስጥ ኤድዋርድ የተባለ ተማሪ ላይ ሳታስበው ቀልቧ ያርፍና እየሰረቀች ታየው ትጀምራለች። ከሰዓትም ቤላ የላብራቶሪ ክላስ ስለነበራት ወደ ክፍል ስትገባ የተመደበችው ከሸበላው ኤድዋርድ ጋር እንደሆነ ትመለከታለች። ኤድዋርድ ግን ገና ከአጠገቡ እንደተቀመጠች መጥፎ ሽታ የሸተተው ይመስል ፈጥኖ ከአጠገቧ በመነሳት ጥሏት ይሄዳል። ቤላም ይህ ነገር ጭንቅላቷን ሲበጠብጠው ስለቆየ በቀጣዩ ቀን ምን ሆና እንደሸሻት ልትጠይቀው ወደ ትምህርት ቤት ብትሄድም ኤድዋርድ ግን ትምህርት ቤት እንዳልመጣ ትመለከታለች። ከዚህም በኋላ ባሉት ቀናት ኤድዋርድ ትምህርት ቤት ውስጥ ሳይመጣ በመቅረቱ ቤላ ኤድዋርድ ምን ሆኖ ይሁን በማለት ጭንቀት ውስጥ ትገባለች። በሌላም የከተማው ስፍራ ቪክቶሪያና ጄምስ የተባሉ ሁለት አደገኛ ቫምፓየሮች አንድ ሰውዬን ሲያባርሩ ቆይተው በመጨረሻም ቫምፓየሮቹ ሯጩን ሰው በመያዝ እንደ አውሬ ነክሰው ደሙን በመምጠጥ ይገድሉታል። በቀጣዩም ቀን ቤላ ወደ ትምህርት ቤት ሄዳ የላብራቶሪ ክላሷን ስትገባ ኤድዋርድ ከረጅም ጊዜ መጥፋት በኋላ ትምህርት ቤት ተመልሶ ታገኘዋለች። የዛን ቀንም ኤድዋርድ ቤላን ቀድሞ በማዋራት ራሱን አስተዋውቆ ሁለቱም ባንዴ ተግባብተው ቁጭ ይላሉ። ሁለቱም ታዲያ ትንሽ ሲያወሩ እንደቆዩም ቤላ የኤድዋርድ አይኖች ከሰው የተለዩ እንደሆኑ ለኤድዋርድ ስትነግረው ኤድዋርድ በተባለው ነገር ተረናግጦ ቤላን ጥሏት ይወጣል። ከሰዓትም ላይ ትምህርት ጨርሰው ቤላ ወደ መኪናዋ እየሄደች ሳለ አንድ በፍጥነት እየሄደ የነበረ መኪና በረዶ አንሸራቶት ቤላን ሊገጫት ሲል ኤድዋርድ ከሩቅ ቦታ እንደ ጀት በመፈንጠር መኪናውን በአንድ እጁ ያቆመውና ቤላን ያድናታል። ቤላም ኤድዋርድ ከጥንካሬው የተነሳ መኪናውን እንዳጣመመ አይታ እጅግ በጣም ትደነቃለች። ቤላም ሆስፒታል ከተወሰደች በኋላ ኤድዋርድ በስሙ የሚጠራበትና እንደ አባቱ የሚያየው ኩለን ዋና ሐኪም ስለነበር ቤላን ቼክ እያደረጋት ሳለ ቤላም ኤድዋርድ በሚያስገርም ሁኔታ እንዳተረፋት ለኩለን ትነግረዋለች። ኤድዋርድም ቤላን ተከትሎ ሆስፒታል መጥቶ ስለነበር ኤድዋርድ ያንን ያህል ጥንካሬ ከየት ሊያመጣ እንደቻለ እንዲነግራት ስትጠይቀው ኤድዋርድ ግን ጥያቄዋን አዳፍኖ በማለፍ ምንም ሳይላት ይቀራል። ቫምፓየር ነው እሱ። ከዛም ቀን በኋላ ኤድዋርድ ቤላን ላለማግኘት መሸሽ ሲጀምር ቤላ ደግሞ በተቃራኒው ልቧ ኤድዋርድን አምጪ እያላት እረፍት ይነሳታል። አንድ ቀን ግን ቤላ ኤድዋርድን አፈላልጋ በማግኘት ቅዳሜ ባህር ዳርቻው ጋር እንዲያሳልፉ ቀጥራው ኤድዋርድም እዛ ሊያገኛት ይስማማል። ቅዳሜም ላይ ቤላ መኪናዋን ይዛ ባህር ዳርቻው ጋር ኤድዋርድን እየጠበቀችው ሳለ ጃኮብና ጓደኞቹ መጥተው ቤላን ምን እያደረገች እንደሆነ ይጠይቃታል። ቤላም ኤድዋርድን እየጠበቀች እንደሆነ ስንነግረው ጃኮብም ኤድዋርድና ቤተሰቦቹ ወደ ባህር ዳርቻው እንደማይመጡ ይነግራታል። ቤላም ምክንያቱን ለማወቅ ጓጉታ ጃኮብን ስትጠይቀው ጃኮብም ከ100 ዓመታት በፊት የኩለን ዘር ማንዘሮች የነ ጃኮብ ዘሮች ያሳድጓቸው የነበሩ ተኩላዎችን እያደኑ በመግደላቸው በሁለቱ ቤተሰቦች መካከል ከፍተኛ ውጊያ እንደነበረና በኋላ ላይ ግን አንዳቸው ያንዳቸው ክልል ላይ ላለመምጣት ቃል እንደተገባቡ ይገልጽላታል። ቤላም ተገርማ መስማቷን ስትቀጥል ጃኮብ ግን ይህ ነገር አፈ ታሪክ እንደሆነ
በፈገግታ ይነግራታል። ቤላ ግን ወደ ቤቷ ከተመለሰች በኋላ ጃኮብ ከነገራት ታሪክ ተነስታ ነገሮችን ማጣራት ትጀምራለች። ያን ዕለት ምሽትም ቤላ አንድ መጽሐፍ ገዝታ ወደ ቤቷ ስትመለስ መንገድ ላይ ዱርዬዎች ያጋጥሟትና ዱርዬዎቹ ቤላን መተናኮል ይጀምራሉ። በዚህም ሰዓት ኤድዋርድ ከየት መጣ ሳይባል በመድረስ ቤላን ከዱርዬዎቹ አስጥሏት ወደ አንድ ካፌ ወስዳታል። ቤላና ኤድዋርድም ሲያወሩ ቆይተው በጨዋታ መሃል ኤድዋርድ የሰውን ጭንቅላት ማንበብ እንደሚችል በቀልድ መልክ በመግለጽ ነገር ግን የእሷን ሐሳብ ሊያነብ እንዳልቻለ ይነግራታል። ከዚህም በኋላ ቤላ ወደ ቤቷ በመመለስ ብዙ ጥናቶችን ስታደርግ ቆይታ በመጨረሻም ኤድዋርድና ቤተሰቡ ምናልባትም ደም መጣጭ ቫምፒሮች ሊሆኑ እንደሚችሉ ፍንጮች ታገኛለች። በቀጣይም ቀን ቤላ ኤድዋርድን አግኝታው ወደ ተራራማ ስፍራ ከወሰደችው በኋላ ቫምፒር እንደሆነ እንደምታውቅ ቆፍጠን ብላ ትገልጽለታለች። በዚህም ጊዜ ኤድዋርድ ወደ ፀሐይ ብርሃን በመሄድ ቆዳው የፀሐይ ብርሃን ሲያገኘው እንደ መስታወት ሲብረቀረቅ አሳይቷት ቫምፒሩን ያረጋግጥላታል። ኤድዋርድ ቤተሰቦቹ በሙሉ እንደሱ ቫምፒር እንደሆኑና ነገር ግን ከሌሎች ቫምፒሮች በተለየ መልኩ የእንስሳት ደም ብቻ እንደሚጠጡ ሰውን እንደማይጎዱ ይነግራታል። ከዚህም በኋላ ኤድዋርድና ቤላ በይፋ ፍቅር በመጀመር ትምህርት ቤት ውስጥ የማይነጣጠሉ ፍቅረኛ ማቾች ይሆናሉ። ኤድዋርድም ከረጅም ዓመታት በፊት ታሞ ሊሞት ሲል በወቅቱ ዶክተር እንዲሁም ቫምፒር የነበረው ኩለን አግኝቶት እንዴት እንደቀየረውና በቤተሰቡ ውስጥ ያሉ ቫምፒሮችን በሙሉ የቀየራቸው ኩለን ስለሆነ ሁሉም እንደ አባታቸው እንደሚያዩት ይተርክላታል። በተጨማሪም ቫምፒሮች ልዩ ልዩ ችሎታ ያላቸው ሲሆን እሱ የሰውን ጭንቅላት ማንበብ ሲችል፣ አሊስ የተባለችው እንደ እህቱ የሚያያት ቤተሰቡ ደግሞ የወደፊቱን በራእይ መልክ ማየት እንደምትችል ያጫውታታል። አንድ ቀንም ኤድዋርድ ቤላን ከቫምፒሮቹ ቤተሰቦቹ ጋር ሊያስተዋውቃት ቤቱ ይወስዳትና አብዛኞቹ የቤተሰቡ አባላት ደስ ሲላቸው ሮዛሌ የተባለችው አንዷ ቫምፒር ግን ሰውና ቫምፒር ፍቅር መጀመራቸው በሌሎች ቫምፒሮች ከተሰማ ችግር ውስጥ እንደሚያስገባቸው ትገልጽላቸዋለች። ያን ዕለትም ኤድዋርድ ቤላን ቤቷ ድረስ ከሸኛ በኋላ ሊለያት ስላልፈለገ እቅፍ አድርጓት አብረው ያድራሉ። በመነጋታው ኤድዋርድ የቤላ አባት ቻርሊን ቤላ አብረው እንድትውል በማስፈቀድ ቤተሰቦቹ ቤዝቦል እየተጫወቱ ወዳለበት ስፍራ ይወስዳታል። ጨዋታው ተጀምሮ ትንሽ እንደቆዩ ሰዎችን እያደኑ በመብላት የሚታወቁት ቪክቶሪያ፣ የቪክቶሪያ ፍቅረኛ ጄምስ እንዲሁም ሎረንስ የተባሉት አደገኛ ቫምፒሮች የቤላ ጠረን ሸቷቸው ከጫካው ውስጥ በመምጣት ቤላ ላይ ጥቃት ይከፍቱባታል። እነ ኤድዋርድም እንደምንም ብለው ቤላን ከጥቃቱ ቢያተርፏትም በቫምፒሮች ሕግ መሠረት ግን በቫምፒርና የሰው ልጅ መካከል ፍቅር መመስረት ክልክል ስለነበር ጄምስ የተባለው ቤላን ያጠቃት ቫምፓየር ቤላን ለመግደል ዝቶ ይሄዳል። እነ ኤድዋርድም ጄምስ አደገኛ አዳኝ መሆኑን ስለሚያውቁ ቤላን አሊስ ከተባለችው የኩለን ቤተሰብ ቫምፒር ጋር አድርገው ወደ ሌላ ስፍራ ይልኳታል። ጄምስ የተባለው አደገኛ ቫምፒር ግን የቤላ እናት አድራሻን ካጣራ በኋላ የቤላ ስልክን አፈላልጎ በመደወል እናቷን ማትረፍ ከፈለገች የሚነግራት ቦታ ብቻዋን እንድትመጣ ያዛታል። ቤላም ጄምስ እናቴን ይዟታል ብላ በመገመት ለማንም ሳትናገር ጄምስ ያለበት ቦታ ብትመጣም ነገር ግን ጄምስ እናቷን ያገተ ያስመሰለው አውቆ እንደሆነ ትገነዘባለች። ጄምስም ቤላን እንዳያት ደሟ ከሩቅ እንደሳበው በመንገር ደሟን ሊመጥ እጇን ሲነክሳት ቤላን ሲያፈላልጋት የነበረው ኤድዋርድ ደርሶ ከጄምስ ጋር ከባድ ግብግብ ይጀምራል። ኤድዋርድም ጄምስን የተቻለውን ያህል ቢፋለመውም ጄምስ ግን የሰው ደም መጣጭ ስለነበር በጥንካሬ ኤድዋርድ ላይ ያይልበታል። በዛው ቅጽበት ግን ኩለንና ሌሎቹ የቤተሰቡ አባላት ደርሰው ከጄምስ ጋር ሲፋለሙ ከቆዩ በኋላ በመጨረሻም ተረባርበው የጄምስን አንገት በመበጠስ ስጋውን በእሳት ያነዱታል። በመቀጠልም ቤላ ወደ ቫምፒርነት እንዳትቀየር ኤድዋርድ ፈጥኖ እጇን በመምጠጥ የጄምስን የቫምፒር ንክሻ ምራቅ ከደሟ ያስወጣላታል። ከዚህም በኋላ ቤላ በጄምስ ጥቃት የተወሰነ ጉዳት ስለደረሰባት ሆስፒታል ገብታ አገግማ እንደወጣች ጃኮብ ያገኛትና ኤድዋርድ ከሚባል ልጅ ጋር እንድትለያይ ቢመክራትም ቤላ ግን ጃኮብን ሳትሰማው ትቀራለች። ከቀናት በኋላም ኤድዋርድ ቤላን አንድ የዳንስ ፓርቲ ላይ ወስዷት አብረው እየደነሱ ሳለ ፍቅረኛዋ በእነ ኤድዋርድ የተገደለባት ደም መጣጯ ቪክቶሪያ
እነ ኤድዋርድን ከሩቅ በቅናት አይን በማየት ልትበቀላቸው ትነሳሳለች። ከጥቂት ወራት በኋላም የቤላ 18ኛ ዓመት የልደት በዓል በመድረሱ የኤድዋርድ ቤተሰቦች ቤላን ወደ ቤት ጠርተዋት የተለያዩ ስጦታዎችን ከሰጧት በኋላ ቤላ ስጦታዋን እየከፋፈተች ሳለ ሳታስበው እጇን ትቆረጥና እጇ መድማት ይጀምራል። በዚህም ጊዜ ጃስፐር የተባለው የኤድዋርድ ቤተሰብ አባል ራሱን መቆጣጠር አቅቶት የቤላን ደም ሊመጥ ሲሮጥ ኤድዋርድን ቤላን አስጥላለሁ ብሎ ይገፈትራትና ቤላ ጭራሽ ከግድግዳ ጋር ተጋጭታ ደም በደም ትሆናለች። በዚህ ጊዜ ግን ኤድዋርድን ጨምሮ ሁሉም ቫምፒሮች ደሟን አይተው ራሳቸውን መቆጣጠር አቅቷቸው ሳለ ኩለን ሁሉንም ከቤት እንዲወጡ ያዛቸዋል። ኩለን ደም አይቶ ራሱን መቆጣጠር የሚችል ጠንካራ ቫምፒር ስለነበር የቤላን እጅ በባንዴጅ ካሸገላት በኋላ ኤድዋርድ ቤላን ወደ ቤቷ ያደርሳታል። ኤድዋርድም ቤላ ከሱና ከቫምፒር ቤተሰቦቹ ጋር መሆኗ ለሷ አደጋ እንደሆነ በመረዳት በቀጣዩ ቀን ወደ እሷ በመምጣት እሱና ቤተሰቦቹ ዋሽንግተንን ለቀው ሊሄዱ እንደሆነና ከዚህ በኋላ ከሱ ጋር መሆን እንደማትችል ነግሯት ጥሏት ይሄዳል። ቤላም በተሰበረ ልብ ኤድዋርድን ከኋላ ስትከተለው ብትቆይም ነገር ግን ሳትደርስበት ቀርታ ልቧ ክፉኛ በሐዘን እንደተሰበረ ጫካው ውስጥ ወድቃ ትቀራለች። ከሰዓታትም በኋላ የጃኮብ ጓደኛ ጫካው ውስጥ የወደቀችው ቤላን አግኝቶ ወደ ቤቷ ከመለሳት በኋላ ቤላም ተረጋግታ ሕይወቷን ለመቀጠል ሙከራ ብታደርግም ነገር ግን ኤድዋርድን መርሳት አልሆን ብሏት ክፉኛ መሰቃየት ትጀምራለች። አባቷ ቻርሊም ቤላ በልብ ስብራት እየተሰቃየች እንደሆነ ሲመለከት ጊዜ እናቷ ወዳለችበት ከተማ ሊልካት ቢያስብም ቤላ ግን ደህና ነኝ በማለት እዛው አባቷ ጋር ለመቆየት ትወስናለች። ከዚህም ቀን በኋላ ቤላ ሐዘኗን ለመርሳት በማሰብ ጓደኛዋ ጃኮብ ቤት እየሄደች ከጃኮብና ከጓደኞቹ ጋር አብረው ጥሩ የሚባል ጊዜ ማሳለፍ ይጀምራሉ። አንድ ምሽትም ጃኮብ ቤላን ይዟት ሲኒማ ቤት በመሄድ ፊልም አይተው እንደወጡ ጃኮብ ሳይታሰብ ቁጣ ይለው እንዲሁም ሰውነቱን ያተኩሰው ይጀምራል። ቤላም ጃኮብ ምን ሆኖ እንደሆነ ስትጠይቀው ጃኮብ ምንም እንዳልሆነ በመንገር ጥሏት ወደ ቤቱ ይሄዳል። በቀጣዮቹም ቀናት ቤላ ጃኮብን ለማግኘት የተለያዩ ሙከራዎችን ብታደርግም ጃኮብ ግን ቤላን ለማግኘት ሳይፈልግ ይቀራል። ምንድነው ወንዱን ለምታሽሽው? ይህም ነገር ክፉኛ ያበሳጫት ቤላ ቀጥ ብላ ጃኮብ መኖሪያ ቤት ስትሄድ ጃኮብ እንደ ጓደኞቹ ሁሉ ጸጉሩን ተቆርጦ እንዲሁም እጁን ተነቅሶ ትመለከተዋለች። ቤላም ጃኮብ ከጓደኞቹ ጋር ተመሳስለው ስታየው ጊዜ ጓደኞቹ እነዚህ ነገሮችን እንዲያደርግ እንዳስገደዱት በማሰብ ብትጨቃጨቀውም ጃኮብ ግን ከሱ እንድትርቅ በድጋሚ ገልጾላት ትቷት ይሄዳል። ቤላም በጣም አዝና ከኤድዋርድ ጋር ድሮ ይዝናኑ የነበረበት ስፍራ ሄዳ ሳለ ሎረንት የተባለው ከአደገኞቹ ቫምፒሮች አንዱ ድንገት በመምጣት ለጓደኛው ጄምስ ሞት ምክንያት የሆነችው ቤላን ሊያጠቃት መዘጋጀት ይጀምራል። ድንገት ግን መጠናቸው በጣም ትልልቅ የሆኑ ተኩላዎች አካባቢውን በመክበባቸው ሎረንት እግሬ አውጭኝ ብሎ ሲፈረጥጥ ተኩላዎቹም ሎረንትን ማሳደድ ይጀምራሉ። ቤላም ፈጥና ወደ ቤት በመመለስ ስላየቻቸው ግዙፍ ተኩላዎች ለአባቷ ብትነግረውም አባቷ ቻርሊ ግን ብዙም ሳያምናት ይቀራል። በቀጣዩም ቀን ቤላ ጃኮብ ጋር ተመልሳ ስትሄድ ጃኮብ እንደሰከረ ሰው ተዘርሮ እንደተኛ ስላገኘችው ቤላ የጃኮብ ጓደኞች አስክረውት መስሏት ውጪ ላይ ያገኘችው አንዱ የጃኮብ ጓደኛን በጥፊት አጠናግረዋለች። የጃኮብ ጓደኛም ሳያስበው ውስጡ በንዴት መንተክተክ ይጀምርና ከመቅጽበት ወደ ትልቅ ተኩላነት ተቀይሮ ቁጭ ይላል። ቤላም ባየችው ነገር ፍጹም ተረናግጣ መሮጥ ስትጀምር ጃኮብ ከተኛበት ተነስቶ እየሮጠ በመምጣት እሱም ወደ ግዙፍ ተኩላነት ይቀየርና ተኩላ የሆነው ጓደኛውን ተፋልሞ ቤላን ከጥቃት ይከላከልላታል። በዚህም ጊዜ እነ ጃኮብ ዘሮች ዌርውልፍ በመባል የሚታወቁ ቫምፒሮችን አዳኝ ተኩላዎች እንደሆኑና ከቫምፒሮች ጋር የጥንት ጠላት እንደሆኑ እንረዳለን። የሰው ጅብ ማለት ነው ዌርውልፍ አሉኛ እኛ ሀገርም አሉ ይላሉ። አሬሉም ስቀልር ነው። ጃኮብም ወደ ሰው ከተመለሰ በኋላ ሰሞኑን የታመመው ወደ ዌርውልፍ የመቀየሪያ ጊዜው ደርሶ ስለነበር እንደሆነ ለቤላ ነግሯት፣ በተጨማሪም ቤላን የምታሳድዳት ቪክቶሪያ የተባለች ቫምፒር ስላለች እንድትጠነቀቅ ይመክራታል። ቤላ ግን ምክሩን ቸል በማለት በመነጋታው ጫካው ውስጥ ወዳለ ከፍታ ስፍራ በመሄድ ለመዋኘት ዘላ ውሃው ውስጥ ትገባለች። በዛው ሰዓትም ቪክቶሪያ የተባለችው ቫምፒር ቤላን ተከትላ መታ ልትይዛት ብትልም
ጃኮብና ሌሎቹ ተኩሎች ስላሳደዷት ቪክቶሪያ ፈጥና ከአካባቢው ትሸሻለች። ቤላም አደገኛ ግፊት ያለው ውሃው ውስጥ ገብታ መውጣት ሳትችል ስለቀረች ጃኮብ ደርሶ ቤላን ከመስመጥ ካዳናት በኋላ ይዟት ወደ ቤት ይመለሳል። ቤላ ቤት እንደደረሱ ግን የኤድዋርድ ቤተሰብ አባል የሆነችው አሊሰንን መኪናዋን ውጪ ላይ ቆሞ በማየታቸው ቤላ ፈጥና ሄዳ ከአሊሰን ጋር በመገናኘት አብረው ወደ ቤት ይገባሉ። አሊስም የወደፊቱን ማየት ትችል ስለነበር በራእይ ቤላ ከረጅም ከፍታ ላይ ዘላ ውሃው ውስጥ ስትገባ እንዳየቻትና ራሷን ያጠፋች መስሏት እንደነበር ትነግራታለች። ይህንንም እየተነጋገሩ ሳለ ጃኮብ ወደ ቤት በመግባቱ አሊስ ዌርውልፉን ጃኮብን ስታየው ተናዳ ለመሄድ መዘጋጀት ትጀምራለች። በዛው ቅጽበትም ኤድዋርድና ቤላ ቤት ሲደውል ጃኮብ ስልኩን አንስቶት ቤላ የምትባል ልጅ ውሃው ውስጥ ገብታ እንደሞተች በመንገር ስልኩን ይዘጋበታል። ብዙም ሳይቆይ አሊስ ኤድዋርድ ቤላ የሞተች መስሎት እሱም ለመሞት እንደወሰነ በራእይ በማየቷ አሊስ ነገሩን ለቤላ ነግራት ሁለቱም ተያይዘው ኤድዋርድን ራሱን ለሞት አሳልፎ ከመስጠት ሊያድኑት መጓዝ ይጀምራሉ። ቫምፒሮችም ራሳቸውን በቀላሉ መግደል ስለማይችሉ ኤድዋርድ የዓለም ቫምፒሮች መሪ የሆኑት ቮልተር የተባሉ ከ3000 ዓመት ዕድሜ በላይ ያስቆጠሩ ቫምፒሮች ጋር በመሄድ ሊሞት ስለሚፈልግ እነሱም አንገቱን በጥሰው ሬሳውን እንዲያነዱት ይለምናቸዋል። የቮልተሪው ቤተሰብ መሪ የሆነው አሮ ግን ኤድዋርድን ያለ ምክንያት እንደማይገሉት ነግሮ ካጠገባቸው ያባረዋል። በቫምፓየሮች መተዳደሪያ ሕግ መሠረትም አንድ ቫምፓየር መሆኑን ቫምፓየር ላልሆኑ ሰዎች ካጋለጠ እንዲገደል ስለሚያዝ ኤድዋርድም ቮልተሪዎቹ እንዲገድሉት ለማስገደድ ቫምፓየር ያልሆኑ ሰዎች በተሰበሰቡበት ፀሐይ ላይ ቆሞ ሰውነቱን ሲያንጸባርቅ በማሳየት ቫምፓየርነቱን ለማጋለጥ መንቀሳቀስ ይጀምራል። በዛው ሰዓት ግን ቤላ ከአሊስ ጋር በመሆን ኤድዋርድ ያለበት ስፍራ በመምጣት ኤድዋርድ ራሱን ለሰዎች ከማጋለጡ በፊት ሮጣ ታቅፈውና ይህን ከማድረግ ታስቆመዋለች። ኤድዋርድም ቤላን በሕይወት በማየቱ በጣም ተደስቶ ሳለ ለቮልቱሪ የሚሰሩ ቫምፓየሮች ኤድዋርድ ራሱን በሰው ፊት ሊገልጥ እንደነበር ሰምተው ይዘውት ከቤላና አሊስ ጋር ወደ ቮልተሪዎቹ ይወስዱታል። የቮልተሪው ቤተሰብ መሪ አሮም ኤድዋርድ የሰው ልጅ ከሆነችው ቤላ ጋር ፍቅር መመስረቱን ተመልክቶ ይህ ነገር ሕጋቸውን ስለማይፈቅድ ቤላን አሁኑኑ እንድትገደል ትዕዛዝ ያስተላልፋል። በዚህ ጊዜ ኤድዋርድ ቤላ እንዳትገደል በሚል ከአንደኛው የቮልተሪ ቫምፓየር ጋር ግብ ቢጀምርም የቮልተሪው ቫምፓየር ግን በጣም ጠንካራ ስለነበር ኤድዋርድን አፈር ከደሜ በማብላት አንገቱን ሊበጥሰው መዘጋጀት ይጀምራል። በዚህ መሃል ቤላ ጣልቃ በመግባት እሱን ከሚገድሉት እሷን እንዲያጠፏት በመለመኗ አሮ የሰው ልጅ ለቫምፓየር ሕይወት መዳን ሲለምን ለመጀመሪያ ጊዜ በማየቱ በጣም ተደንቆ ኤድዋርድን ከመገደል ያድነዋል። ነገር ግን ቤላ ስለ ቫምፓየሮች መኖር ስላወቀች እሷንም በቶሎ ወደ ቫምፓየርነት እንዲቀይሯት ትዕዛዝ ከሰጣቸው በኋላ እነ ኤድዋርድን ያሰናብታቸዋል። ኤድዋርድም ከቤላ ጋር ወደ ዋሽንግተን ከተመለሰ በኋላ ቤላን ወደ ቫምፓየርነት የሚቀይራት ልታገባው ፈቃደኛ ከሆነች ብቻ እንደሆነ በመንገር ውሳኔዋን እንድታሳውቀው ይገልጽላታል። ከዋሽንግተን ወጣ ብሎ በሚገኝ ሌላ ከተማም ፍቅረኛዋ ጄምስ በእነ ኤድዋርድ የተገደለባት ቪክቶሪያ የራሷን ጦር ገንብታ እነ ኤድዋርድን ለመበቀል በማሰብ ራይሊ የተባለን አንድ ምስኪንን ሰው ወደ ቫምፓየርነት ነክሳ ትቀይረዋለች። ዋሽንግተን ውስጥም ቤላ ከኤድዋርድ ጋር በአትክልት ስፍራ የተዝናናች ሳለ ኤድዋርድ በድጋሚ የአግቢን ጥያቄውን ቢያቀርብላትም ቤላ ግን የቤተሰቦቿን ትዳር በፍቺ ስለተፈጸመ እነሱም ሳይጋቡ እንዲቆዩ እንደምትፈልግ ታሳውቀዋለች። ያን ዕለትም ቤላ ወደ ቤቷ እንደተመለሰች አባቷ ቻርሊ ከኤድዋርድ ጋር በተጣላች ሰሞን ሲያጽናናት የነበረውን ጃኮብን ችላ እንዳለችው ስለነገራት ቤላም ጸጸት ተሰምቷት ጃኮብ ጋር ለመሄድ ስትዘጋጅ ኤድዋርድ መጥቶ ጃኮብ የተባለውን ዌርውልፍ ስለማያምነው እሱ ጋር እንዳትሄድ ያስቆማታል። በመነጋታውም ቤላ ከኤድዋርድ አሊስና ሌሎች ጓደኞቿ ጋር ተቀምጣ ሳለ አሊስ ቤላ ላይ የወደፊት ሊደርስ የሚችል ጥቃት ታይቷት በጣም ስትረነግጥ ኤድዋርድም የአሊሰንን ጭንቅላት አንብቦ ሊመጣ ያለውን አደጋ ይረዳል። ከሰዓትም ላይ ኤድዋርድ ቤላን እናቷ ጋር ሄዳ የተወሰነ ጊዜ እንድታሳልፍ የፕሌን ትኬት እንደገዛላት ይነግራታል።
ቤላም ታዲያ እናቷ ያለችበት ከተማ በመሄድ ጥሩ ጊዜን ከእናቷ ጋር ስታሳልፍ፣ ቪክቶሪያ ደግሞ ቤላን ገድላ ኤድዋርድና ቤተሰቦቹን ለመበቀል ወደ ዋሽንግተን ትመጣለች። አሊሰን ግን የቪክቶሪያን መምጣት ቀድማ በራእዩዋ ስላወቀች ከነ ኤድዋርድ ጋር በመሆን ቪክቶሪያን ሲጠብቋት ቆይተው ፊት ለፊት በመገናኘታቸው ሁሉም ቪክቶሪያን ለመያዝ ጫካው ውስጥ ያሯሩጣት ይጀምራሉ። ቪክቶሪያም ከነ ኤድዋርድ ስትሸሽ ድንበር ተሻግራ የዌርውልፎች ክልል በመግባቷ ጃኮብና ሌሎች ዌርውልፎች ወደ ተኩላነት ተቀይረው ቫምፓየሯ ቪክቶሪያን ማሳደዳቸውን ይቀጥላሉ። ከብዙ መሳደድ በኋላ ግን ቪክቶሪያ በሚያስደንቅ ፍጥነት ከሁሉም ማምለጣ ትፈረጥጣለች። ቤላም እናቷን ጎብኝታ ወደ ዋሽንግተን በመመለስ ከኤድዋርድ ጋር ወደ ትምህርት ቤት በሄደች በመጀመሪያው ቀን ጃኮብ ኤድዋርድና ቤላ ጋር በመምጣት ከዚህ በኋላ አንድ ቫምፓየር ወደ ክልላቸው ቢገባ ትልቅ ችግር እንደሚፈጠር ይነግረዋል። ቤላም ምን እንደተፈጠረ ኤድዋርድን ስትጠይቀው ኤድዋርድም ቪክቶሪያ እሷን ልታጠቃ መታ እንደነበረና በሚያሳድዷትም ጊዜ ዌርውልፎች ክልል ገብታ እንደነበር ያሳውቃታል። ቤላም ኤድዋርድ ምንም ሳይነግራት እናቷ ጋር የላካት በዚህ ምክንያት እንደሆነ ይገባትና ይህን ነገር ስለደበቃት ተናዳ ጥላው ከጃኮብ ጋር ተያይዛ ትሄዳለች። ጃኮብም ከቤላ ጋር ብቻቸውን ሲሆኑ ወደ ቫምፓየርነት የመቀየር ሐሳብ ካላት እንድትተው ቢያስጠነቅቃትም ቤላ ግን ምርጫዋን እንዲያከብርላት ጃኮብን ትናገረዋለች። ያን ዕለት ምሽትም በቪክቶሪያ አማካኝነት የተቀየረው ቫምፓየሩ ራይሊ እነ ቤላ ቤት በመምጣት ቤላን ሲያስስ ከቆየ በኋላ የቤላን ጠረን ለማነፍነፍ እንዲረዳው ልብሷን በመውሰድ ከቤት ይወጣል። ቤላም ወደ ቤቷ እንደተመለሰች ኤድዋርድ ነገሮችን ስለደበቃት ይቅርታ ሊጠይቃት ወደ ቤቷ ይመጣና ቤቷ ውስጥ ሌላ ቫምፓየር ገብቶ እንደነበር ትቶት በሄደው ጠረን ይረዳል። ከዚህም በኋላ ቤላ ላይ ጉዳት እንዳይደርስባት ቫምፓየሮቹ የቤላን ቤት ማታ ማታ ሲጠብቁ፣ ጃኮብም ጥበቃውን ተቀላቅሎ ቀን ቀን የቤላን ቤትን ይጠብቅ ይጀምራል። ምንድነው ንግሥት አረጓት እኮ። አንድ ምሽትም ጃኮብ ቤላን ይዟት ወደ ቤተሰብ ስብስብ ይወስዳትና የጃኮብ አባት ለቤላና እዛ ለነበሩት በሙሉ ከዓመታት በፊት ቫምፓየሮች በጎሳቸው ላይ ስላደረሱት አሰቃቂ ጥቃት እንዲሁም አባቶቻቸውና እናቶቻቸው እንዴት እንደተፋለሟቸው ሲተርኩላቸው ያመሻሉ። በሌላም ስፍራ ራይሊ በቪክቶሪያ ትዕዛዝ መሠረት የኩለን ቤተሰቦችን ለመፋለም ይረዳው ዘንድ አዳዲስ ሰዎችን እየነከሰ ወደ ቫምፓየርነት በመቀየር ምልመላውን ይጀምራል። ከጥቂት ቀናት በኋላም እነ ቤላ ከሃይስኩል የሚመረቁበት ቀን ደርሶ የምርቃት ሥነ ሥርዓታቸው ላይ ሳሉ አሊስ በድጋሚ ራይሊ የተባለው ቫምፓየር ቤላን ለመግደል በርካታ ቫምፓየሮችን እንደሰበሰበ የሚያሳይ ራእይ በማየቷ ምሽት ላይ ዌርውልፉ ጃኮብ እንዲሁም የኩለን ቤተሰቦች በሙሉ በቅርብ ስለሚገጥማቸው ፍልሚያ መነጋገር ይጀምራሉ። በዚህም ጊዜ ጃኮብ ቤላን እንደ እህታቸው የሚያዩ ጓደኞቹ ራይሊ ካሰማራቸው ቫምፓየሮች ጋር ለመፋለም ዝግጁ መሆናቸውን ያሳውቃቸዋል። በመነጋታውም ጃኮብን ጨምሮ ሌሎቹም ዌርውልፎች የኩለን ቤተሰቦች ጋር በመምጣት ቤላን ከጥቃት ለመከላከል በጋራ ይሰበሰባሉ። ያንኑ ዕለትም ቤላ ቪክቶሪያና ራይሊ ያሰማራቿቸውን ቫምፓየሮች አቅጣጫ ለማሳሳት ደሟን በተለያየ የጫካው ክፍል ከቀባች በኋላ እሷ ጃኮብና ኤድዋርድ ሆነው ወደ በረዷማ የተራራ ጫፍ ይሄዳሉ። ምሽት ላይም ቤላ ከፍተኛውን ቅዝቃዜ መቋቋም ስላልቻለች ዌርውልፎች በተፈጥሮ ደመሙቅ ስለሆኑ ጃኮብ ቤላን እቅፍ አድርጎ እንቅልፍ እንዲወስዳት ያደርጋል። በዚህም ጊዜ ኤድዋርድም ቤላ ሁለቱንም እንደምታፈቅራቸው እንደሚያውቅ ገልጾ ነገር ግን ልቧ ከመረጠው ሰው ጋር እንድትሆን ለማድረግ ሁለቱም ይስማማሉ። በቀጣዩም ቀን ቪክቶሪያ ያሰማራቻቸው በርካታ ቫምፓየሮች የቤላን ጠረን ተከትለው ኩለኖች ያሉበት ቦታ በመድረስ ከኩለኖች ጋር ፍልሚያ ሲጀምሩ ዌርውልፎችም ከተደበቁበት ጫካ በመውጣት ፍልሚያውን ተቀላቅለው የቪክቶሪያን ቫምፓየሮች መቀረጣጠፍ ይጀምራሉ። ነገር ግን ቪክቶሪያና ራይሊ ቤላ የተራራው ጫፍ ላይ እንዳለች በማወቅ እዛ ሄደው ከኤድዋርድና ቤላ ጋር ይገጣጠማሉ። ኤድዋርድም ራይሊን ቪክቶሪያ የፍቅረኛዋን ሞት በቀል ለመበቀል መጠቀሚያ እያደረገችው እንደሆነ በመግለጽ ሊያረጋጋው ቢሞክርም ራይሊ ግን ጥቃት ለመሰንዘር በመንደርደሩ ወደ ዌርውልፍነት የተቀየረው ጃኮብ ሳይታሰብ ከራይሊ ጋር ፍልሚያ ይጀምራል። ኤድዋርድም ደግሞ በበቀል ከተሞላችው ቪክቶሪያ ጋር ሲፋለም ይቆይና በመጨረሻም ኤድዋርድ ቪክቶሪያን አንገቷን በጥሶ በመጣል ሲገድላት፣ ዌርውልፉ ጃኮብ ደግሞ ራይሊን በመቦጫጨቅ ገድሎት ኤድዋርድ የሁለቱንም አስክሬን ድጋሚ እንዳይነሱ በእሳት ያንቦጎብገዋል።
ከፍልሚያው በኋላ ኤድዋርድ ኩለኖች ያሉበት ቦታ እንደተመለሱ አንድ ከፍልሚያው የተረፈ ቫምፓየር ጃኮብ ላይ ድንገተኛ ጥቃት ይፈጽምበትና ከፍተኛ ስብራት ካደረሰበት በኋላ ቫምፓየሩ ይገደላል። ፍልሚያውም ተጠናቆ ሁሉም ነገር እንደተረጋጋ የቫምፓየሮቹ መሪ የሆኑት ቮልተሪዎች ኩለኖች ያሉበት ስፍራ በመምጣት ከወራት በፊት በገቡት ስምምነት መሰረት ቤላ ለምን እስካሁን ድረስ ቫምፓየር እንዳልሆነች ሲጠይቋቸው ኩለኖችም ቤላ ወደ ቫምፓየርነት የመቀየሯ ቀን እንደተቆጠረ በመግለጽ ቮልተሪዎቹን በሰላም ይሸኟቸዋል። ምሽት ላይም ቤላ በፍልሚያ ወቅት የተሰበረው ጃኮብን ለመጠየቅ ቤቱ ሄዳ ሳለ ጃኮብ ቤላን ወደ ቫምፓየርነት ላለመቀየር ቃል እንድትገባለት ቢጠይቃትም ቤላ ግን ምንም ሳትመልስለት ጥላው ትወጣለች። በቀጣዩም ቀን ቤላ ከኤድዋርድ ጋር የሚወዱት አትክልት ስፍራ ላይ ሲዝናኑ ከቆዩ በኋላ ቤላ የኤድዋርድን የአግቢን ጥያቄ ትቀበልና እሱም ወደ ቫምፓየርነት ሊቀይራት ይስማማሉ። ይህ ከሆነ ከተወሰኑ ወራት በኋላ ጃኮብ የቤላና የኤድዋርድ የሰርግ ጥሪ ወረቀት ደርሶት የሰርግሽ ዕለት ጥሪው ደርሶኛል የሚለውን ዘፈን እያለቀሰ ሲሰማ ቆይቶ በጣም በመናደድ ወደ ዌርውልፍነት ተቀይሮ እየጋለበ ወደ ጫካ ይገባል። ቤላና ኤድዋርድም ከብዙ ዝግጅት በኋላ ሰርጋቸው የተወሰነ ታዳሚ ባለበት ብቻ እያከናወኑ ሳለ አመሻሹ ላይ ሐዘንና ንዴቱ የበረደለት ጃኮብ ወደ ሰርጉ በመምጣቱ ቤላ ደስ ብሏት ትጠመጠምበታለች። ጃኮብና ቤላም እየተነጋገሩ ሳለ ቤላ ወደ ቫምፓየርነት ከመቀየሯ በፊት ሰው ሆነ የተወሰነ ጊዜ ከኤድዋርድ ጋር እንደምትቆይ ብትነግረውም ጃኮብ ግን ከስንት አንድ የሚከሰት ነገር ቢሆንም ሴት ልጅ ከቫምፓየር ካረገዘች እናትየው ላይ ከባድ ችግር ሊፈጠር እንደሚችል ጥንታዊ ጽሑፍ ላይ እንዳነበበ ገልጾ ቤላን እየወዘወዘ ያስጠነቅቃት ይጀምራል። በዚህም ጊዜ የጃኮብ ጓደኞች ጃኮብን ከቤላ ያላቅቁትና ይዘውት ወደ ቤት ይሄዳሉ። ሰርጉም እንደተፈጸመ ቤላና ኤድዋርድ ወደ ሩቅ አገር ለጫጉላ ሽርሽር በመሄድ ለረጅም ቀናት አሸሼ ገዳሜ ሲሉ ቆይተው አንድ ቀን ቤላ ወደ ላይ ማስመለስ እንዲሁም ሆዷን ይቆርጣት ስለጀመር ቤላ ከስንት አንድ የሚከሰተውን የቫምፓየርና የሰው ልጅ ድቅል እንዳረገዘች ይገባታል። በዛው ቅጽበትም አሊስም ደውላ ቤላ ላይ የተጋረጠ አደጋ እንዳለ በራእይ እንዳየች በመግለጿ ኤድዋርድ ከባድ ድንጋጤ ውስጥ ይገባሉ። በዚህም ምክንያት ቤላ ወደ ዋሽንግተን ከተመለሱ ከጥቂት ቀናት በኋላ ጃኮብ የቤላ አባት ቻርሊ ሊጠይቀው ሲሄድ ቻርሊም ቤላ ሰሞኑን ትንሽ አመም እንዳደረጋት በስልክ እንደነገረችው ለጃኮብ ይነግረዋል። ይህን የሰማው ጃኮብም ቤላ ወዳለችበት ስፍራ ፈጥኖ ሲያመራ ቤላ ካገባች ገና በ2 ሳምንቷ እርግዝናዋ እየገፋ ሆዷ እየታየ እንደሆነ ያስተውላል። ኤድዋርድም ጃኮብን ለብቻው ነጥሎ በመውሰድ ቤላ አሁን ላይ ባለችበት ሁኔታ ወደ ቫምፓየርነት መቀየር ስለማይቻል ሕይወቷን ለማትረፍ ካስፈለገ የልጇን ጽንስ እንዲቋረጥ ቤላን እንዲያሳምናት ይጠይቀውና ጃኮብም እንደተባለው ቤላ ጽንሷን እንዲቋረጥ ሊያሳምናት ቢሞክርም ምንም ሳይሳካለት ይቀራል። ጃኮብም በዚህ ተናዶ ወደ መንደሩ እንደሄደ ሌሎች ዌርውልፎች ወደ ተኩላነት እንደተቀየሩ ተሰብስበው መነጋገር ይጀምሩና ጃኮብም ይቀላቀላቸዋል። ውልፎቹም የቤላ ልጅ የሚወለደው ቫምፓየር ሆኖ እንደሆነና ሕፃን ቫምፓየሮች ደግሞ የደም ጥማታቸውን መግራት የማይችሉ ስለሆነ ብዙ ሰው እንደሚፈጁ በመግለጽ አሁኑኑ ቤላንና በጽንሱ ያለውን ልጅ እንግደለው ብለው መወያየት ሲጀምሩ ጃኮብ በፍጹም አይሆንም በማለት ፈርጥጦ ወደ ኩለን ቤት ያመራል። እዛም እንደደረሰ ዌርውልፎቹ የቤላ ልጅ ወደፊት ስጋት ትሆናለች በማለት ከቤላ ጭምር ሊገድሏት ስለሆነ እንዲጠነቀቁ ያሳስባቸዋል። ካዲ የራሱን ቤተሰብ ይከዳል። ጃኮብም እዛ ባለበት ወቅት ቤላ ምግብ አልበላላት ብሎ በመታመሟ ጃኮብ በቤላ ማህፀን ውስጥ ያለው ቫምፓየር ሕፃን ደም አስፈልጎት ሊሆን እንደሚችል ይነግራቸዋል። በዚህም ወቅት ኩለን ከደም ባንክ የሰረቀውን የደም ከረጢት በብርጭቆ በማድረግ ለቤላ ይሰጣትና ትንሽ እንደጠጣች ከቀድሙ ተሽሏት ቁጭ ትላለች። ቀናትም በጨመረ ቁጥር የቤላ እርግዝና ከመጠን በላይ እየፈጠነ ይመጣና አንድ ምሽት ላይ ቤላ ራሷን መቆጣጠር አቅቷት በመውደቅ በህመም ማማት ትጀምራለች። ከብዙ ስቃይ በኋላም ቤላ አንዲት ሴት ሕፃን ልጅ ተገላግላ ስሟን ሬኒስ ብላ ሰይማት ስታበቃ ምጡ በፈጠረባት ከፍተኛ ህመም ምክንያት ቤላ መትረፍ ሳትችል ቀርታ ትሞታለች። ኤድዋርድም ፈጥኖ የቫምፓየር ደሙን በስሪንጅ ቤላ ላይ በመውጋት ወደ ቫምፓየርነት ሊቀይራት ቢሞክርም የቤላ ሰውነት ግን የኤድዋርድን ደም ሳይቀበለው ይቀርና ቤላ እንደሞተች ትቀራለች። በቤላም ሞት ምክንያት መላው ቤተሰቡ
በተለይ ደግሞ ኤድዋርድና ጃኮብ ስቅስቅ ብለው ሲያለቅሱ ከቆዩ በኋላ ጃኮብ ለቤላ ሞት ምክንያት የሆነችዋን ልጇን ሬኒስን ለመግደል ሲጠጋት ሬኒስም ፍጹም ሰላማዊ ቫምፒር እንደሆነች በራእይ መልክ በመመልከቱ ጃኮብ ወዲያውኑ ራሱን ያረጋጋል። ይህም ራእይ ያለ እንዲያች አልነበረች እንደምታየው ራእይ ድን የሚቀላቅሉት። ሌሎቹም ዌርውልፎች ቤላ መውለዷን ተከትሎ ለወደፊት ስጋት ትሆናለች ብለው ያሰቧት ሕፃኗን ልጅ ለመግደል ቢመጡም ጃኮብ ግን ወደ ዌርውልፍነት ተቀይሮ አላስጠጋም በማለቱ ውልፎቹ አካባቢውን ትተው ይሄዳሉ። በጣም በሚያስደንቅ ሁኔታም ግን የቤላ አስክሬን የኤድዋርድን ደም ከተወጋሽ ከሰዓታት በኋላ ወደ ቫምፒርነት ይቀይራትና ሞታ የነበረችው ቤላ ወደ ቫምፒርነት ተቀይራ በሕይወት ትነሳለች። ቤላም ከሞት ተነስታ ከተረጋጋች ከ2 ቀናት በኋላ የወለደቻትን ልጇ ሬኒስን ሲያዩዋት ሬኒስም ገና በ2 ቀኗ በከፍተኛ ፍጥነት እያደገች እንደሆነ ትመለከታለች። ከጥቂት ቀናት በኋላም የቤላ አባት ቻርሊ ቤላን ሊጎበኛት በመምጣቱ ቤላ ቫምፒር ስትሆን የዓይኗ ቀለም በመቀየሩ አባቷ ግራ እንዳይጋባ ቤላ ጥቁር የዓይን ሌንስ አድርጋ ትቀበለዋለች። ቻርሊም ቤላ ጋር እንደመጣ ሬኒስን ተመልክቶ የማን ልጅ እንደሆነች ሲጠይቃት ቤላም ከኤድዋርድ ጋር በመሆን በማደጉ የወሰዷት የ6 ወር ልጅ እንደሆነች ተዋሸዋለች። ከዚህም በኋላ ባሉት ወራት ሬኒስ የሰውና የቫምፒር ድቅል በመሆኗ ምክንያት ከሚባለው ፍጥነት በላይ በማደግ የ10 ዓመት ዕድሜ ያላት ልጅ መስላ ቁጭ ትላለች። አንድ በረዷማ ቀንም ላይ ሬኒስ ከጃኮብ ጋር በመሆን በከፍተኛ ሁኔታ እየዘለለች መጫወት ላይ ሳለች ሄለን የተባለች ከሌላ ጎሳ የሆነች ቫምፓየር ሬኒስን ተመልክታ ክው ብላ ትደነግጣለች። በቫምፒሮች መተዳደሪያ ሕግ መሠረት ሕፃናቶችን ወደ ቫምፒርነት መቀየር ክልክል ሲሆን ምክንያቱም ደግሞ ሕፃናት ቫምፒሮች የደም ጥማታቸውን መቆጣጠር ስለማይችሉ ያገኙትን ሰው ባገኙት ቦታ በመንከስ የቫምፒሮችን መኖር ለዓለም ሕዝብ ስለሚያጋልጡ እንደሆነ እንረዳለን። ሄለንም ሬኒስን አይታ ሕግ እንደተጣሰ ስላሰበች በቀጥታ የቫምፒሮቹ አስተዳዳሪ ወደ ሆኑት ጥንታውያኑ የቮልተሪ ቤተሰቦች ጋር በመሄድ ኩለኖች ሕፃን ልጅን ወደ ቫምፒርነት እንደቀየሩ ትገልጽላቸዋለች። አሊስም የቮልተሪዎቹን ለጥቃት ወደ ዋሽንግተን መምጣት በራእይ መልክ በማየቷ ይህንን ነገር ለቤተሰቡ ታሳውቅና ሁሉም ቮልተሪዎቹን ለመፋለም ዝግጅት ለማድረግ ይወስናሉ። በዚህም መሠረት ጃኮብ ሬኒስ ለሰው ልጅ ስጋት ያልሆነች ቫምፒር መሆኗን ካመኑ ዌርውልፍ ጓደኞቹ ጋር ለመፋለም ሲዘጋጅ ነኩለን ደግሞ በዓለም ዙሪያ እየዞሩ ከቮልተሪዎች ጋር ለሚጠብቃቸው ፍልሚያ ሊረዷቸው የሚችሉ ቫምፒር ጓደኞቻቸውን ማሰባሰብ ይጀምራሉ። ከሳምንታት ዝግጅት በኋላም የኩለን ቤተሰቦች አጋሮቻቸውን ቫምፒሮችና ከጃኮብ ጋር የተባበሩ ዌርውልፎችን በመያዝ በአንድ ሜዳማ ስፍራ ተሰብስበው ሳለ አሮ በተባለው የቮልተሪ ቤተሰቦች ዋና ሰው የሚመሩ በርካታ ቫምፒሮች ከኩለን ቤተሰቦች ጋር በተቃራኒ ይቆማሉ። በዚህም ጊዜ ኩለን ለቮልተሪዎቹ መሪ አሮ ሬኒስ እነሱ እንዳሰቡት በልጅነቷ ወደ ቫምፒርነት የተቀየረች ሳይሆን ስትወለድ ጀምሮ ግማሽ ቫምፒርና ግማሽ ሰው እንደሆነችና ምንም የተጣሰ መተዳደሪያ ሕግ እንደሌለ ለአሮ ያስረዳዋል። በዚህም ጊዜ አሮ ይህንን ለማረጋገጥ ሬኒስ ወደ እነሱ እንድትመጣ ያዝና ወደ ዌርውልፍነት የተቀየረው ጃኮብ፣ ኤድዋርድና ቤላ ሆነው ሬኒስን አሮ ጋር ይወስዷታል። አሮም ሬኒስን አግኝቶ ከዳሰሰችው በኋላ እንደተባለውም ሬኒስ ግማሽ ሰውና ግማሽ ቫምፒር እንጂ በልጅነቷ ከሰው ወደ ቫምፒርነት እንዳልተቀየረች ተረድቶ የተሳሳተ መረጃ ያቀበለችው ሄለንን በሰዎቹ እንድትገደል ያዛል። ቢሆንም ግን አሮ ሰውና ቫምፒር በሕይወት ዘመኑ አጋጥሞ ስለማያቅ ሬኒስ ወደፊት ስጋት ልትሆን ትችላለች ብሎ ሊገድላት ማሰብ መጀመሩን ተከትሎ አሊስ ተረድታ ወደ አሮ በመቅረብ ከፈለገ ሬኒስ ስጋት እንደማትሆን የወደፊቱን በራእይ ልታሳየው እንደምትችል ትገልጽለታለች። ወዲያውኑ ግን አሊስ አሮ የተባለው ቫምፒር ሬኒስን ሊገድላት እንደሆነ ለነቤላ ጮኻ በመናገሯ ጃኮብ ሬኒስን ጀርባው ላይ እንዳዘለ ሽምጥ መጋለብ ይጀምራል። አሊስም አሮን በጫማ ጥፊ በመምታት ከሬኒስ ልታረቀው ብሞክርም ሌሎቹ የቮልተሪ ቫምፒሮች ግን አሊስን በቀላሉ በቁጥጥር ስር ያውሏታል። በዚህም ጊዜ ኩለን አሊስን ነፃ ለማስለቀቅ ወደ ቮልተሪዎቹ ቢሮጥም አሮ ግን ፈጥኖ ኩለንን አየር ላይ በመቅለብ አንገቱን ከሰውነቱ ይለየውና ሰውነቱን በእሳት እንዲቃጠል ያደርጋል።
እነ ኤድዋርድም የቤተሰባቸው መሪ ሆነው ኩለን ተገድሎ ሲያዩ ጊዜ ራሳቸውን መቆጣጠር አቅቷቸው በሚንተከተክለ ወደ ቮልተሪዎቹ በመሮጥ እርስ በርስ ቅልጥ ያለ ፍልሚያ ማድረግ ይጀምራሉ። ጃኮብም በበኩሉ ሬኒስን ከአደጋ ለማሸሽ ከአካባቢው ሲሸሽ አንዱ የቮልተሪ ቫምፓየር ከኋላው ፈጥኖ ቢደርስበትም ጃኮብ ግን በሚያስደንቅ ፍጥነት የቫምፓየሩን አንገት ከሰውነቱ በመበጠስ ሬኒስን ይዞ መሸሹን ይቀጥላል። በእነ ኤድዋርድና በቮልተሪ ቫምፓየሮች መካከል ፍልሚያው በመቀጠል ሁሉም ቫምፓየር ያለውን ልዩ ችሎታና ኃይል እየተጠቀመ ሲጨፋጨፍ ከቆየ በኋላ ከእነ ኤድዋርድ ወገን የሆነ መሬትን የመሰንጠቅ ልዩ ችሎታ ያለው ቫምፓየር መሬቱን በቡጥጫ ብሎ በመሰንጠቅ አብዛኞቹን የቮልተሪ ቫምፓየሮች ስንጥቅ ውስጥ ከቶ ይፈጃቸዋል። በዚህም ምክንያት ቮልተሪዎቹ ቁጥራቸው ተመናምነው ፍልሚያውን መሸነፍ ከጀመሩ ከደቂቃዎች በኋላ እነ ኤድዋርድ የቮልተሪዎቹ መሪ የሆነውን አሮን ተፋልመው አንገቱን በመቁረጥ ሰውነቱን በእሳት አጋይተው ይገድሉታል። ድንገት ግን ይሄ ሁላ ፍልሚያ ለካ የእውነት እንዳልተከሰተና ይልቁንም አሊስ ፍልሚያው ከተጀመረ በምን መልኩ እንደሚጠናቀቅ በራእይ መልክ ለአሮ እያሳየችው እንደሆነ እንረዳለን። አሮን ባየው ራእይ ተናግጦ ሳለ እነ ኩለን እንደ ሬኒስ አይነት ግማሽ ሰውና ግማሽ ቫምፓየር የሆነ ሮድሪ የተባለ ቫምፓየር በምስክርነት መልክ ይዘው ይመጣሉ። ሮድሪ ድቅል ቫምፓየር ለማንም ስጋት እንዳልሆነና ይልቁንም ከሌላው ቫምፓየር በተለየ በደም ብቻ ሳይሆን በምግብም መኖር እንደሚችሉ ለነ አሮ ይገልጽላቸዋል። አሮም ይህንን ከሰማ በኋላ ለፍልሚያ ቆብቁቦ የነበሩት ቫምፓየሮችን በሙሉ ወደ መጡበት እንዲመለሱ በማዘዙ ሁሉም የአሮንን ትእዛዝ ሰምቶ በብርሃን ፍጥነት ከአካባቢው ይጠፋሉ። በመጨረሻም የታሰበው ጦርነት በሰላም መፈታቱን ተከትሎ አሊስ በድጋሚ ሌላ ራእይ ታይና በዚህም ጊዜ ሬኒስ አሁን ላይ ትልቅ ልጅ ሆና ከአባቷ ኤድዋርድና ከእናቷ ቤላ ጋር እንዲሁም ከጃኮብ ጋር በመሆን ጣፋጭና ሰላማዊ ሕይወት ስትኖር ተመልክታ ለነሱ ደስ ሲላት እያየን ታሪካችን ያልቃል።